እንኳን ለታላቁ አባታችን ለአቡነ ተክለ ሃይማኖት የጽንሰቱ በዓል እንዲሁም ለቅዱስ ጸጋ ዘአብና ለእግዚአርያ ዓመታዊ መታሰቢያ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ስር የአደራ ልጆች፣ በወደደን በመረጠን ባከበረን በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ቆያችሁ? ገድለ ተክለ ሃይማኖት ዘሰኑይ። አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሦስት ስላለን በአካል ሦስት በባህሪ በሕልውና አንድ አምላክ ብለን አምነን በጌታችን በኢየሱስ ክርስቶስ አጋዥነት ንጹሕ ክቡር የሚሆን የአባታችን የተክለ ሃይማኖትን ገድል እንናገራለን። ጸጋ ዘአብም ከዚያች አገር ደጋግ ከሆኑ ሰዎች ወገን ሳራ የምትባል ሴት አግብቶ ተቀመጠ። እግዚአብሔርን በማገልገል እጅግ ደግ ሆኑ። ጾም በመጾም ጸሎት በመጸለይ ትዕግሥትንም ገንዘብ በማድረግ ከቀን ወደ ቀን በጎ ሥራን እያበዙ ሄዱ። እንደ አብርሃምና እንደ ሳራ እንደ ኤልሳቤጥና እንደ ዘካርያስ ሁለቱም እጅግ ይወደዱ ነበር። ነገር ግን ሳራ እጅግ መልከ መልካም ነበረችና ነገሯን የሰማ መልኳንም ያየ ሁሉ እጅግ ያደንቃት ነበረ። ከአማቷ ቤትም ሳለች በሕግ ጸንታ ሥራዋን ሁሉ ገለጠች። ለአንደበቷ መወሰንን ክንዷን ለመፍተል አጸናች። አማቷ የሥራዋን ሁሉ ደግነት ባየ ጊዜ ስሟን ለውጦ እግዚአርያ አላት። ከዚያችም ቀን ጀምሮ በዚህ ስም ሲጠራት ኖረች። ከዚህ በኋላም ሕይወት እብነ በጽዮን ሞተ። ሚስቱና ጸጋ ዘአብ ብቻቸውን ቀሩ። በገንዘብም እጅግ የከበሩ ሆኑ። ነገር ግን እግዚአርያ መካን ሆነች፣ ልጅም አልነበራትም። ስለዚህም ነገር በወሩ በ12 ቀን የመላእክት አለቃ የቅዱስ ሚካኤልን በዓል ማዘከር ጀመሩ። የተራበ በማብላት የተጠማ በማጠጣት የታረዘ በማልበስ ነዳያን በማክበር የተቸገሩትን በመርዳት ቀን ያዋረዳቸውን ወራት የባሳቸውን በመደገፍ እንግዳ በመቀበል ግን የዘወትር ልማዳቸው ነበር። እነርሱን ያየ ልጅ እንደሌላቸውም የሰማ ሁሉ ያዝን ነበር። የአገራቸው ሰዎች ሁሉ እርስ በርሳቸው በሰውና በእግዚአብሔር ዘንድ የእግዚአርያና የጸጋ ዘአብ አኗኗር ምን ያምር ምንኛ ይወደድ ይሉ ነበር። እግዚአርያም መካን ስለሆነች በልቡናዋ ታዝን ትቆረቆር ነበር። ነገር ግን ልጅ ይሰጣት ዘንድ ልቡናዋን አጽንታ ወደ እግዚአብሔር ለመነች። ማለዳ ወደ ቤተ ክርስቲያን ሄዳ እንዲህ ብላ ለመነች። የመላእክት አለቃ የሚሆን የቅዱስ ሚካኤል ጌታዬ ኢየሱስ ክርስቶስ የመላእክት ፈጣሪ አንተነ፣ የዓለሙ ሁሉ ጌጥ መገኛ አንተነ፣ ያዘኑት ደስ የምታሰኛቸው አንተነ፣ ለተቸገሩትም ረዳታቸው አንተነ። በዓለሙ ዳርቻ ላሉት ሁሉ አለኝታቸው አንተነ፣ በባሕርም ላሉት ሁሉ አለኝታቸው አንተነ።
የነገሥታቱም ገዥ አንተነ። የመላእክት ጌታቸው የመላእክት ኃይላቸው አማልክት ዘበጸጋ ለተባሉ ፈጣሪያቸው አንተነ። የመብረቅ ምሰሶዎች ሁሉ የሚታዘዙልህ ነፋሳትና በልጭልጭታ ነጎድጓድም የሚገዙልህ ለይኩን ብርሃን ባልከው ትእዛዝ የከዋክብትና የጨረቃ የፀሐይ መመላለስ የተሠራ በጌትነት ጽናትንና በካህሊነት አቤቱ ልመናዬን ስማኝ። ቸርነት የሚያገለግል ልጅን ስጠኝ። አንተን የማያገለግል ከሆነ ማኅፀኔን ዝጋ ብላ ለመነች። ይህንን ብላ ወደ ቤቷ ተመልሳ ገባች። የባሏ የጸጋ ዘአብ ግን ሥራው ጠዋት ማታም በመዓልትም በሌሊትም ወደ ቤተ ክርስቲያን መገስገስ ነበር። ዕጣን ለማጠን የሚሄድበትም ጊዜ አለ። መሥዋዕት ለመሥራት የሚሄድበትም ጊዜ አለ። ዳዊት ለመድገምም የሚሄድበት ጊዜ አለ። መጻሕፍት ለማንበብ ወይም ለመመልከት የሚሄድበትም ጊዜ አለ። ወንጌልንም ለማስተማር የሚሄድበት ጊዜ አለ። የትሩፋት ሥራ ለመሥራትና ጸሎት ለማድረግ የሚሄድበት ጊዜም አለ። እየተፋጠነ ከሚሠራው ሥራ ሁሉ ጋር ወደ ቤተ እግዚአብሔር ባዶ እጁን አይሄድም። ለቤተ ክርስቲያን የሚሆን እጅ መንሻ ይዞ ይመጣል እንጂ። ሥራውንም ከጨረሰ በኋላ ወደ ቤቱ ይመለሳል። እንዲህ እያደረጉ ብዙ ዘመን ተቀመጡ። ከዕለታት በአንድ ቀን እግዚአብሔር ጸጋ ዘአብን ጌታዬ የምነግር ነገር ነበረኝ፣ ብነግርህ ትቀበለኛለህን? አለችው። በጎ ነገር ከሆነ እቀበልሻለሁ፣ መልካም ካልሆነ ግን አልቀበልሽም አላት። ጌታዬ ነገሩስ ደግ ነው ባለችውም ጊዜ እንድትነግረው ፈቀደላት። እነሆ አባትህም እናትህም ሞቱ፣ እኛም ልጅ የለን። ገንዘባችን ለማን ይሆናል? ለቤተ ክርስቲያን የሚሻውን እንስጥ፣ ለነዳያንም የሚሻውን ምጽዋት እናድርግ። ለኃጢአት ከመገዛት እግዚአብሔር ነፃ ያደረገን ዘንድ ወንዶችንም ሴቶችንም ባሮቻችንን ነፃ እናድርጋቸው። የቀረውን የቤት ዕቃችንን ሁሉ ለድሃ እንስጠው፣ ብድራችንን እግዚአብሔር ይከፍለን ዘንድ። ልጅ ወልደን ስፍር ቁጥር የሌለው ይህንን ሁሉ ገንዘብ ሰብስበን ብናቆየው ምን ይረባዋል? ምን ይጠቅመዋል? እግዚአብሔርን ደስ የሚያሰኝ ካልሆነ ሁሉም ፈጥኖ ይጠፋበታልና። እህቴ ነገርሽስ እጅግ ያማረ የተወደደ ነው። ነገር ግን ጥቂት እንታገስ፣ እንዲህ የሚል ጽሑፍ አለና ለመስጠት አትቸኩል። ከሰጠህም በኋላ ይቆጭ። የሚጠራጠር ሰው ከእግዚአብሔር አንድነት የተለየ ነውና። እግዚአብሔርም ጌታዬ ይህ ለአንተ አይደለም፣ ለበጎ ሥራ ቸኩል እንጂ። ሰው ከሞተ በኋላ እግዚአብሔርን የሚያመሰግነው ማን ነው? ለመስጠት ሲቻለን መጽወተን ነፍሳችንን ደስ እናሰኛት፣ ፈጣሪያችንንም ደስ እናሰኘው እንጂ። ጸጋ ዘአብም ይህን ንግር ከሚስቱ ሰምቶ ፈጽሞ አደነቀ። አንቺ ሴት ሃይማኖትሽ ፍጹም ነው፣ የእግዚአብሔር ዳረጎት ስጦታ ነሽ። ስለ አንቺ ነቢይ እንደተናገረ እናገራለሁ። ሥራና ልጅ ስም ያስጠራዋል። ከሁለቱም ይልቅ ልቡናዋ ቀና የሆነ ሴት ትበልጣለች። ወዳጅ ወገን በዘመናቸው ይጠቅማል። ከእነርሱም ይልቅ ለባሏ ደግ የሆነች ሴት ትበልጣለች። ስለ ምስክርሽም እንዲህ እላለሁ፣ ወንድም ረዳትም በመከራ ጊዜ ኃይል ይሆናል። ከሁለቱም ይልቅ ለማዳን ምጽዋት ትበልጣለች። ወርቅና ብር ሀገርን ያጸናሉ። ከሁለቱም ይልቅ በጎ ምክር ትበልጣለች። መክበር፣ ገንዘብ ማግኘት ልቡናን ደስ ያሰኛል። ከእነዚህም ይልቅ እግዚአብሔርን መፍራት ትበልጣለች። የምታጣሳቸው የለም። ረዳት አትሻም። እግዚአብሔርን መፍራት እንደ ገነት በረከቷ ብዙ ነው። ፍጹም ክብር
አንቺ ሆይ ልቡናሽ በጎ ነገርን አስቧል። እውነት ነገር ተናገርሽ። ያልሽኝን ሁሉ ፈጥኜ አደርጋለሁ። ይህንንም ተናግሮ ገንዘቡን ሁሉ ለነዳያን መጸወተ። ባል ልጅ ረዳት ለሌላት አሳዳጊ መጋቢ ለሌለው ሁሉ ረዳ። ቸር የሆነች ሚስቱ እንደነገረችው እኩሌታውን ገንዘብ ለቤተ እግዚአብሔር ሰጠ። ዳግመኛም ወንዶችንም ሴቶችንም ባሮቹን ጠርቶ ወደ ወደዳችሁበት ሂዱ፣ ለእግዚአብሔር ብዬ ከመገዛት ነፃ አውጥቻችኋለሁ። እኔንም ሚስቴንም ከዲያብሎስ መገዛት ነፃ ያደርገን ዘንድ። ወንዶችም ሴቶችም ባሮቹ እንዲህ ባሏቸው ጊዜ እጅግ አዘኑ። ጌታችን ምን አደረግን? አባታችን ሆይ የሚያሳዝንህ ሥራ ምን ሠራን? ብንበድልህም እነሆ አለንጋ ጅራፍ በፊትህ አለ፣ ግረፈን እንገረፋለን አሉት። ጸጋ ዘአብም ያሳዘናችሁኝ ነገር የለም። በእውነት ከፊቱ ቆመው የሚያገለግሉት በካህናት በአባቶች በረከት እግዚአብሔር ይባርካችሁ። ከእኔ ቤት ልትኖሩ ብትወዱ ግን እንደ ቤት ልጅ ሆናችሁ ኑሩ እንጂ ባሮች አይበሏችሁ። ወንዶችንም የጸጋ ዘአብ ወዳጆች፣ ሴቶችንም የእግዚአብሔር ባለሟሎች ይበሏችሁ አላቸው። እንዲህም ባሏቸው ጊዜ ሴቶቹም ወንዶቹም ደስ ብሏቸው እጁን እግሩን ሳሙት። ወንዶቹም ሴቶቹም እንደ ባለቤት ነፃ ሆነው ከእርሱ ጋር ብዙ ዘመን ተቀመጡ። እንዲህም ሲኖሩ እስላንደኔ ከምትባል ሴት የተወለደ መቶሎሚ የሚባል አንድ ከሃዲ ተነስቶ በሸዋ አውራጃና በዳሞት አውራጃ በኃይሉ ነገሰ። የአማራ ወሰን እስከምትሆን እስከ ዠማ ድረስም ግዛቱን አስፋፋ። አብያተ ክርስቲያናትንም አቃጥሎ አብያተ ጣዖትን በመስራት የፈጠራችሁኝ እናንተ ናችሁ። የሰልፍና በጦርነት ጊዜም ድል እንዳደርግ የምትረዱኝ እናንተ ናችሁ ብሎ ለጣዖት ሰገደ። የእግዚአብሔርንም ሥራ ሁሉ አጠፋ። የሸዋን መኳንንት ሁሉ ሴቶቹንም አምጡልኝ አገባቸው ዘንድ ይላቸው ነበር። እነርሱም እንዳይገድላቸው ፈርተው በፈረቃ ይልኩለት ነበር። እንደ ቅንስጤቂስ ሰዎች ሰይፍ የተማረ ነበርና ስለዚህ ነገር በጦር ኃይል ነገሰባቸው። በዘመኑ ደናግልም አልቀሩትም። በድንግልና የተገኘችቱም እየወሰዱ እየሰጡት ከክብር ያሳንሳት ነበርና ከምርኮም ውስጥ ድንግል የተገኘች እንደሆነ ይዘው እያቀረቡለት ከክብር ያሳንሳት ነበር። ሥራው ሁሉ የሚያጸይፍ ነው፣ በሥራው ሁሉ የተጠላ ነው። በዚያም ወራት ጽላልሽ አውራጃ ደረሰና ዞረሬን ከቧት ሰፈረ። ጸጋ ዘአብም አገሩን ሲከቧት አይቶ ይህ ከሃዲ ሊገድለው እንደመጣ አወቀና በሌላ ጎዳና ፈጥኖ ሸሸ። ከመተሎሚ ምስ ጭፍራ አንዱ ጸጋ ዘአብን ሊገድለው በፈረስ ተከተለውና ጦሩን ወረወረበት፣ አላገኘውም። ሁለተኛ ጦሩን ሊወረውርበት ሲዘጋጅ ጦሩ ከእጁ ጋር ተጣብቃ ስለቀረች ለመወርወር አልተቻለውም። ጸጋ ዘአብም ወታደሩ ሲከታተለው ከጥልቅ ባህር ደርሶ እንደ ደንጊያ ተወርውሮ ጠለቀ። ወታደሩም ይህን አይቶ ከወንዙ ዳር ጥቂት ቆሞ ጠበቀው። ከውሃውም ውስጥ ዋኝቶ ምናልባት ይወጣ መስሎት ነበርና እንዳልወጣለትም ባየ ጊዜ ወደ መንደር ተመለሰና ያገኘውን ሁሉ ይማርክ ጀመር። ንጹሕ አገልጋይ ጸጋ ዘአብ ግን ከጥልቅ ባህር በገባ ጊዜ ጉዳት አላገኘውም። ይህች ባህር ለማደሪያ እንደተዘጋጀች ድንኳን ሆነችለት እንጂ የመላእክት አለቃ ቅዱስ ሚካኤልም ይጠብቀዋልና። ነገር ግን እሱ አያየውም ነበር። ያን ጊዜ በመጋቢት 12 ቀን የቅዱስ ሚካኤል በዓል ስለነበር
ከባሕር ውስጥ ሆኖ እንዲህ እያለ ይጮህ ጀመር። ኃይል የምትሆነኝ ቅዱስ ሚካኤል፣ አምባ መጠጊያዬ የምትሆነኝ ሚካኤል፣ ኃይልህ ወዴት ነው? ከሃሊነትህ ወዴት ነው? ተአምራት ማድረግህ ወዴት ነው? እነሆ መሞቻ የደረሰ ዛሬ የሽብር ቀን ነው። ዛሬ መከራ ቀን ነው። ዛሬ ጥፋት ተፈረደብኝ። በበዓልህ ደስ ሳታሰኘኝ ታሳዝነኛለህ። ይህንንና ይህን የመሰለው ሁሉ እንዲህ እያለ የእናቱን ጡት እንዳስጣላት ልጅ እያለቀሰ ነበር። ከዓይኖቹም የሚያቃጥል እንባ በብዛት ያለማቋረጥ ይወርድ ነበር። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ጸጋ ዘአብ ምን ያስለቅስሃል? እነሆኖኝ ሚካኤል እጠብቅሃለሁ፣ እኔ አለሁ፣ አትፍራ። ከሜዳ ሳለ ከዚያ ከወታደር አድኜ ቢሆን ተአምራቴ ባልተደነቀም ነበር። ከባሕር ውስጥ ሳለ አድኜ ባየው ባወጣሁ ጊዜ ተአምራቴ ይደነቃል እንጂ የማዳንህንም ስለ አንተ ብቻ አይደለም፣ በአብራክህም ስላለ ስለተመረጠ ልጅህ ነው እንጂ። እሱም ለዓለም ሁሉ ብርሃን ይሆናል፣ በሥራውም ሁሉ እንደ እኔ ይሆናል። እኔም እጠብቀዋለሁ፣ እሱም ለእኔ ዕድል ፈንታዬ ነው። ስለ እርሱ ከሞት ትድናለህ። እንዲሁ የልጁንም ነገር እየነገረው በባሕር ውስጥ 3 መዓልት 3 ሌሊት ውሎ አደረ። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል ጸጋ ዘአብም እንዲህ አለው፣ እነሆ የጥፋት ቀን አለፈ፣ ናውጣ ብሎ ያን ጊዜ በእጁ መንጥቆ ከባሕር አውጥቶ በዞረሬ ወዳለች ቤተ ክርስቲያን ወስዶ አገባውና ከእርሱ ተሰወረ። ጸጋ ዘአብም አገሩንም ምድረ በዳውን አገኛት። ቤተ ክርስቲያኑም የሰውም ቤት ሁሉ ፈርሶ አገኘው። ከቀደመውም ይልቅ የአሁኑ ሐዘን ጸናበት። በመጋቢት በ12 ቀን ሰውም ከብቱም ሲማረክ በዚያች ቀን ሚስቱም ተማርካ ሄደች። ነገር ግን በዱር በገደል ተሰውረው ከምርኮም የቀሩ ጥቂት ሰዎች ስለ ሀገራቸው ጥፋት ከእርሱ ጋር ያለቅሱ ዘንድ ወደ እርሱ መጡ። እግዚአርያን ግን እኛ ወታደሮች ጭፍሮች በማረኳት ጊዜ ለጌታችን ለንጉሡ ሚስት ትሆነዋለች ብለው አክብረው ይዘዋት ሄዱ። እጅግ መልካም ነበረችና ቆንዳላዋ የተከፈከፈ የተጠቀለለ፣ ብርንጓዋ የተፈተለ ነው። ዓይኖቿም እንደ አጥቢያ ኮከብ ናቸው። አንገቷም እንደ ብር ዘንግ ነው። መላ ሰውነቷ ያማረ ነው። በአጠቃላይ ከእግሯ እስከ ራሷ ድረስ ክፉ ነገር የለባትም። እነዚህም ወታደሮች እንዲህ ያለችና ባዩዋት ጊዜ በፍቅሯ ልቦናቸው ነደደ። አንዱ እኔ እጠብቃታለሁ፣ ሌላውም እኔ እሸከማታለሁ ይላል። በበቅሎዬ አስቀምጣታለሁ የሚልም አለ። አንዱ እኔ ልብሴን አለብሳታለሁ ይላል። እነዚህ ሁሉ ለፈቃዳቸው እየራሳቸው ይፈካከሩ ነበር። ነገር ግን የሚጠብቃት የመላእክት ሁሉ አለቃ ቅዱስ ሚካኤል ክብርት እርሷን እንዳያረክሷት ይከለክሏቸው ነበር። እነርሱም ንጉሥ ሆይ የምሥራች ምሳሌ የሌላት ሴት አገኘንልህ። በቤተ መንግሥት ሁሉ እንደ እርሷ ያለ አይገኝም። እርሷን ብታገባ ዓለም ሁሉ ይሰግድልሃል በማለት ሄደው ለመተሎሚ ነገሩት። እርሱም ደስ ብሎትም ከወዴት አገኛችኋት አላቸው። እነርሱም ዛሬ ከአገሩ ሰው ጋር ማረክናት፣ እጅግ መልካም እንደሆነች አይተን ሚስት ታደርጋት ዘንድ ወደ አንተ አመጣናት አሉት። በዚህም ጊዜ አክብራችሁ ጠብቁልኝ፣ ከደህና ቦታም አሳድሯት፣ ከሰው ወገን ማንም እንዳያት በነጭ ሐር የተሠራ አረንጓዴ አበባ ግምጃ በወርቅ በብር የተሠራ ልብስ አልብሷት ብሎ ሰጣቸው። በዚህ ሁሉ ጌጥ አስጊጣችሁ ነገ ወደ እኔ አምጧት አላቸው። ወታደሮቹም ይህንን ሁሉ ከንጉሡ ታዘው ወደ ክብርት እግዚአርያ ሄዱ። እርሷ ዘንድ በደረሱ ጊዜ ንጉሥ እንዴት ውለሻል አለሽ
ብለው ይህን ሁሉ ልብስ ሰጧት። በእርሱ አስጌጧት። የወርቅ ማረዳ አደረጉላት። ለእጆቿም የወርቅ አንባር፣ ለጣቶቿም የወርቅ ቀለበት፣ ለእግሯም የወርቅ ጫማ አደረጉላት። ንግሥታቶቹ እንደሚያጌጡት ማዕረግ በዚህ ሁሉ ጌጥ አስጌጧት። እርሷ ግን ታዝን፣ እንባዋንም ከምር ታንጠበጥብ ነበር። ቀናም ብላ አታስተውልም። አንገቷን ደፍታ ምድር ትቆረቁር ነበር እንጂ በሕሊናዋ ግን ወደ ሰማይ ታመለክት ነበር። ወታደሮቹም እጅግ ስታዝን ባዩት ጊዜ አንቺ ሆይ ምን ያስለቅስሻል? ንግሥት ሆነሻልና። ይህንም ብለው ለእርሷ ወደ ተዘጋጀ ቤት ወስደው አገቧት። ጣዕሙ ልዩ ልዩ የሆነ ምግብ አቀረቡላትና ንጉሥ ጠጪ ብሎሻል አሏት። እርሷ ግን አልተቀበለቻቸውም፣ ከምግቡም አልተመገበችም። ወደ ፈጣሪዋ እንዲህ እያለች ታመለክት ነበር እንጂ ጌታዬ ፈጣሪ ኢየሱስ ክርስቶስ ስንፍናዬን ለምን ተመለከትህ? ንጹሕ ሆኖ የሚያገለግል ባሪያ ጸጋ ዛብን ለምን አላሰብከውም? አንተን ለሚክዱ ኃጥአን ለሚሆኑ ጠላቶች አሳልፈ ለምን ሰጠኸኝ? ከአንተ አንድነት የተለዩ አንተም ከእነርሱ የተለየነ። እኔስ ሥርዓት ያላቸው ሥርዓት የተሠራላቸው ከንጹሐን ካህናት ልጅ ከንጹሕ አገልጋይ ልጅ ስጠኝ ብዬ ለምኜህ ነበር። ሕግን ሥርዓትህን ከማያውቅ ከሚያጸይፍ ባሪያ ልጅ ሰጠኝ ዘንድ ወደድክን? ከዚህ ከርኩስ ባሪያ ይቅርና ከዚያም ከንጹሕ አገልጋይ ይህም ቢሆን አንተን ደስ የሚያሰኝ ልጅ ካልሆነ ማኅፀኔን ዝጋው እልሃለሁ። አቤቱ የኃያላን ባለቤት ዛሬ በእኔ ላይ ኃይልህን ግለጥ። አቤቱ የትድግና ባለቤት ዛሬ በእኔ ላይ ትድግናህን ግለጥ። አቤቱ የይቅርታ ባለቤት ዛሬ በእኔ ላይ ይቅርታህን ግለጥ። እንዲህ እያለች ስትጸልይ እኛ ወታደሮች በልተው ጠገቡ። ወደ እርሷም ቀርበው ንግሥት ሆይ ጤና ይስጥልን፣ ነገ ንጉሥ እንወስድሻለን፣ ሚስትም ያደርግሻል፣ በግዛቱ ውስጥ ያለው ሁሉ ይሰግድልሻል። መብሉንስ እምቢ አልሽ፣ መኝታውንስ እንኳን አትተኝምን አሏት። እግዚአርያም እኔንስ እንቅልፍ እምቢ አለኝ፣ እናንተ በሉ ተኙ አለቻቸው። መላው ወታደሮቹ እሷን ከበው ተኙ። ቅድስት እግዚአርያም በዚያች ሰዓት ተነሳችና ይህን የርኩስ ልብስ ለብሼ ብጸልይ ፈጣሪ አይሰማኝም ብላ ያለበሷትን ልብስ አውልቃ ጣለች። የቀድሞ ልብሷንም ለብሳ ወዟ እስኪፈስ ድረስ ብዙ ሰገደች። ፊቷንም ወደ ምስራቅ መልሳ ቆመች። እጆቿንም ዘርግታ እንዲህ እያለች ለመነች። የፍጥረቱ ሁሉ ጌታ ሁሉ ይቻልሃል እንጂ የሚሳነህ የለም፣ መግደልም ማዳንም ይቻልሃልና። የሌለህበት ጊዜ የለም፣ አንተም የሌለህበት ቦታ የለም። ግዛትህ ጽንፍ እስከ ጽንፍ ነው። ሳራን ከጊራራ ንጉሥና ከፈርዖን እጅ ያዳንካት አንተነ። ዳንኤልንም ከአናብስት አፍ ያዳንካቸው አንተነ። ሶስናንም ከረበናት እጅ ያወጣሃት አንተነ። ሰለስቱ ደቂቅንም ከባቢሎን እቶነ እሳት ያዳንካቸው አንተነ። ቀድሞም አንተነ ዛሬም አንተነ። በእኔ ትድግና ኃይል ይገለጥ። አቤቱ አድነኝና ስምን እንዳመሰግን አድርገኝ። እኔ ድሃ ባሪያህንም በዚህ በተኩላ አፋት ጣለኝ። አንተም የመላእክት አለቃ ቅዱስ ሚካኤል ዝምታህ ምንድን ነው? በባሪያ ላይ ይህ ሁሉ መከራ ሲመጣባት ቸልታስ ምንድን ነው? በወር በወሩ ዝክርህንም እዘክራለሁ ብዬ ከአንተ ጋር የተማማልኩትን መሐላ ዘነጋኸውን? ዝክርህን በማደርግበት ቀን ይህ ሁሉ መከራ ደረሰብኝ። ስታከብረኝ አዋረድከኝ፣ ደስ ስታሰኘኝ አሳዘንከኝ። የመላእክት አለቃ ቅዱስ ሚካኤል ሆይ ይህን ታደርግ ዘንድ ለአንተ አይደለም፣ በመከራ የተጨነቁትንም የምትረዳቸው አንተ ነህና እርዳኝ
እንጂ ለመውደቅም የሚፍገመገሙትንም የምትደግፋቸው አንተ ነህና ደግፈኝ እንጂ። እንዲህ እያለች ስትጸልይ የመላእክት አለቃ ቅዱስ ሚካኤል ተገልጾ ቅድስት ሆይ ቸራለሽ አላት። ይህ ነገር የተደረገው ላጠፋሽ አይደለም፣ የፍቅሬን ጽናት በአንቺ ገልጽ ዘንድ ነው እንጂ። ከዚህ መከራ የምትድኝው ስለ አንቺ ብቻ አይደለም፣ ከአንቺ ስለሚወለደውም ልጅ ነው እንጂ። ዓለም ሁሉ ለአንዲት ራስ ጠጉሩ ዋጋው የማትሆን የአሕዛብ ብዕልና የነገሥታት ክብር በእግሩ ለሚረገጣት ለአንዲት ምር ትቢያ ዋጋዋ የማይሆን የብዙ ሰዎች ድህነት ነው። የሕሙማንም ፈውስ በእጁ ነው። ስለ እርሱም ከመከራው ትድናለሽ። እግዚአርያም ጌታዬ መቼ ነው የምድነው ብላ በጠየቀችው ጊዜ እርሱም እግዚአብሔር በወደደው ቀን ነው ብሏት ከእርሷ ተሰወረ። እርሷ ግን ሌሊቱን ሁሉ ቆማ ስትጸልይ አድራ ዘበኞቹ ሳይነሱ ጌጠኛውን ልብስ ለብሳ ተቀመጠች። ወታደሮቹም ነገ እንድታመጧት ብሎ እንዳዘዛቸው በወርቅና በብር አስጊጠው ወደ ንጉሡ ወሰዷትና አግብተው ከፊቱ አቆሟት። ንጉሡም ባያት ጊዜ እጅግ ደስ አለውና ሊሰማት ወዶ ፈጥኖ ተነሳ። ሰውን ስላፈረ ብቻ ትቷት ተመልሶ ተቀመጠ። እንዲህም አለ፣ እንደ ሌሎቹ ተርታ ሴቶች በዚህ ሥርዓት ባገባት ክብር አይሆናትም፣ ለእኔም ውርደት ነው። ይህችንስ በሚስቶቼ ሁሉ ላይ አንግሼ በማልበረዴ ቤተ መንግሥቴ አገባታለሁ ብሎ አሰበ። ጭፍሮቹንም እንዲህ አላቸው፣ እውነት ያማረች የተወደደች ሴት አምጥታችሁልኛል። ስለዚህ እኔም የእስላንደኔ ልጅ ለእናንተ ለልጅ ልጃችሁም የሚበቃ ሹመት እሰጣችኋለሁ። ይህችንም ሴት አክብራችሁ ጠብቋት፣ በገንዘቤም ሁሉ እስከ ሰለጥናት ድረስ የወደደችውን ሁሉ አድርጉላት። ጉዞም ስንሄድ እኔ በምቀመጥበት በቅሎ አስቀምጧት፣ በመዓልትም በሌሊትም ከኔ አታርቋት። በወርቅ የተሠራ አይነ ርግብ ሸፍኗት፣ ቀን ፀሐይ እንዳያያት ሌሊትም ብርድ እንዳያገኛት። ከከተማው ቤተ መንግሥቴ በደረስን ጊዜ በጣዖቶቼ ሥርዓት ከዚህ ታገቡኛላችሁ። ይህን ብሎ ተነስቶ ቸኩሎ ሄደ። ለእግዚአርያም እርሱ እንዳዘዛት አደረጉላት። በኋላም እያስከተሉ ይዘዋት ሄዱ። ከእኔ አታርቋት ብሏቸዋልና። እሷ ግን በልቦናዋ ጽኑ ሐዘን ታዝናለች። እነሆ የጥፋት ቀን ቀረበ፣ የመላእክት አለቃ ቅዱስ ሚካኤል ሆይ የምታድነኝ መቼ ነው እያለች ሁል ጊዜ ታለቅስ ነበር። ከዚህ በኋላ ሞተለሚ መልእክተኞችም ወደ አገሩ እንዲህ ብሎ ሰደደ፣ እነሆ ደስ ብሎኝ በደህና ተመልሻለሁ። የሚያሟርቱትን ጠንቋዮች ሁሉ በማልበረዴ ሰብስባችሁ ቆዩኝ። 1000 ሰንጋ 1000 ጊደር ታላላቆች ቀንዳቸው በወርቅና በብር የተለበጠ 1000 ያልተለበጡ ያልተጌጡ 1000 የበግ ሙክት 1000 የፍየል ሙክት 20,000 ዶሮ ሻለቆቹን ይህንን ሁሉ እንዲያዘጋጁ ቆዩኝ በሏቸው። ጠጅ አሳላፊዎችንም 700,000 ማድጋ ጠጅ አዘጋጁ። ጠላ ግን እንደ ውሃ የሆነ የእንጀራ አዛዦችንም አንባሻውንም ወጡን አብዝተው አዘጋጁ በሏቸው። 10 ሚስቶቼንም በየቤታችሁ ብዙ ምግብ አዘጋጁ በሏቸው አለ። የዳሙትንም ሰዎች ሁሉ በማልበረዴ ግብሬንም አዘጋጅታችሁ ቆዩኝ። ይህንን ያዘጋጇችሁን ሁሉ ያላደረገውንም እንደሆነ በሰይፍ እቀጣችኋለሁ፣ ገደልም እጥላችኋለሁ፣ በእሳት አቃጥላችኋለሁ በሏቸው። እናንተም ይህንን የላኳችሁን ያላደረጋችሁ እንደሆነ ቅጣታችሁ እንደነርሱ ነው። በፈጣኖች ፈረሶች ሁናችሁ ሂዱ፣ በየደረሳችሁበትም አገር ፈረስ እያፈራረቃችሁ ሂዱ፣ ነገ እንድትገቡ። እኔም እስከ ሳምንት ቀን ድረስ እገባለሁ። መልእክተኞቹም ሄዱ። በነጋውም ከከተማው ደርሰው እንደላኳቸውም ነገሩ።
እነርሱም የላከባቸውን ሰምተው እንዳዘዛቸው አዘጋጁ። ሞቶሎሚም ተነስቶ እየተከተላቸውም በ8 ቀን ከከተማው ደረሰ። የሀገሩም ሰዎች እንደቀጠራቸው ደስ ብሏቸው በእልልታ በግርግርታ ተቀበሉት። መልእክተኞችም ከሕዝቡም ጋር ሊቀበሉት በመጡ ጊዜ መልእክተኞቹንም ጠቀሳቸውና ያዘዟችሁንም ሁሉ አዘጋጅታችኋል፣ ጠንቋዮችም ጥበብ ያላችሁ ሰዎች ሁሉ ተሰበሰቡን አላቸው። እነርሱም ንጉሥ ሆይ አዎን አሉት። አሁንም ሄዳችሁ ለነገ ተዘጋጁ በሏቸው፣ ለጣዖቶቻችንም እንሰግድ ዘንድ በዓልም እናደርግላቸውም ዘንድ በሰልፍ ጊዜ ድል እንድናደርግ የሚያደርጉትም ሁሉ እነርሱ ናቸውና እሺ እንዳዘዝከን እናደርጋለን አሉት። ከዚያም በማልበረድ ወዳለው ቤተ መንግሥቱ ገብቶ እግዚአርያን እስከ ነገ ከሌላ ቤት አሳርፏት ብሎ አዘዘ። እርሱ ግን ሌሊቱን ሁሉ ሥርዓተ መንግሥት ሲያዘጋጅ አደረ። አሽከሮቹም ሰንጋውን ሲያርዱ ማዕዱን ሲያዘጋጁ አልተኙም። በዚህችም ቀን የታረደ ወርድ 200,800 ሲሆን ሌሊቱን በሙሉ የተሰራው ምግብ ግን ስፍር ቁጥር አልነበረውም። የንጉሡ ዘበኞች እግዚአርያን ከሌላው ቤት ባስገቧት ጊዜ ዛሬስ እንኳ ለእኛ ብለሽ ጠጪ ደስ ይበልሽ፣ ነገ ንጉሥ ከስተሽ ጠቁረሽ ያየሽ እንደሆነ እኛን ይቀጣናል አሏት። ከተማረከችም ጀምሮ እስከዚች ቀን ድረስ እህል ውሃም አልቀመሰችም ነበርና። ነገር ግን የ3 ደቂቅ ሰውነት ውሃ ሳይጠጣ እህል ሳይቀምስ ያምር እንደነበረ የእርሷም ሰውነት ከበሉት ከጠጡት ይልቅ ሰውነቷ እየነጋ ያምር ነበር። እግዚአርያም ዘበኞቹን እኔ እስከ ፈጣሪ ፍርድ እስከማገኝ ድረስ አልበላም አልጠጣም አለቻቸው። ሌሊቱን ሁሉ ፈጣሪዋን እየለመነች እያመሰገነች አደረች። አምላኬ እግዚአብሔር ሆይ እንዲህ አደረግኸኝ እያለች ቀድሞ በሕግ ለአንድ ለንጹሕ ባልታጨው፣ ዛሬ ግን በርኩሳን በጣዖት ሥርዓት ለሕግ አፍራሽ ሚስት ሆን ዘንድ አዘጋጀኸኝ። አቤቱ ጌታዬ ይህንን ታደርግ ዘንድ ላንተ አይደለም። የወዳጄን መሐላ አስበህ ከዚህ ከሰይጣን ተንኮል አድነኝ እንጂ ይህን በመሰለው ሁሉ ስትጸልይና ስትለምን አነጋች። ለዚህ ከሃዲ ግን እግዚአርያን ከመውደዱና ከመቸኮሉ የተነሳ ይህች ሌሊት እንደ ሺህ ዘመኑና አደረ። በነጋም ጊዜ እስከ ቤተ ጣዖት ደርሳ አምጧት ብሎ አዘዘና መጧት። ተነስቶም ሰራዊቱንም መኳንንቱንም አስከትሎ ወደ ቤተ ጣዖት ሄደ። ከጣዖት ቤትም በደረሰ ጊዜ ለጣዖት ይሰግድ ዘንድ ከተሰበሰቡትም መካከል ቆመ። እግዚአርያንም ለጣዖት አሰግዶ በግዛቱ ሊያነግሣት ዘንድ እንደተዘጋጀ ያን ጊዜ ድንገት ከሰማይ መብረቅ በረቀ፣ ብልጭልጭታም ሆነ፣ ነጎድጓድ ተሰማ፣ ዓለሙ ሁሉ ተነዋወጠ። ያን ጊዜ የመላእክት አለቃ ቅዱስ ሚካኤል ወርዶ ከመካከላቸው ነጥቆ በክንፉ ታቅፎ ወሰዳት። ከዳሞት ዞረሬ በ3 ሰዓት አደረሳት። በመጋቢት 22 ቀንም ጸጋ ዘአብ ከቤተ መቅደስ ገብቶ ሲያጥን ስለ እርሷም ሲጸልይ ከቤተ መቅደስ አግብቶ በዚያ ትቷት ወደ ሰማይ አረገ። ሞቶሎሚ ግን ከነጎድጓዱና ከመብረቁ ፍርሃት የተነሳ ደነገጠ፣ አእምሮውን አጣ። ከመብረቁ ግርማ የተነሳ ከሰራዊቶቹ 1000 ሰዎች ከጠንቋዮቹም ከካህናት ጣዖቱም 300 ሞቱ። በሰራዊቱና በዚህ ከሃዲ ላይ በዚያች ቀን የተደረገው ግርማ ለመናገር ማን ይችላል? ናቡከደነጾር በትዕቢት 7 ዓመት አውሬ እንደሆነ ሞቶሎሚም በኃጢአቱ 25 ዓመት አእምሮን አጥቶ ኖረ። የሚናገረውንም አያውቅም። አንድ ጊዜ ግደሉ ይላል፣ ግደሉ ብሎ ያዘዘውን ደግሞ አድናችሁ አምጡ ይላል። ዳግመኛም በሰማይ ላይ ቤት ስሩልኝ ይላል። መኳንንቱን እሺ እያሉ ያታልሉት ነበር። የሀገሩ ሰዎችም የሀገሩ ገዢ ያዘዛቸውን ያደርጉ ነበርና
ዘካርያ ግን ወትሮ ከምትቆምበት ቦታ ቁማ ይህንን ሁሉ ስላደረገላት እግዚአብሔርን ስታመሰግን ጸጋ ዛብ እያጠነ ሊዞር ከቤተ መቅደስ ወጣ። አንድ ሴት ልብሰ መንግሥት ለብሳ ስትጸልይ አይቶ ተደነቀ። ወንድ ባሪያ ሴት ደንገጡር የሌላት እንዲህ ያለች ሴት ከየት መጣች እያለም ያሰበ። እንዲህ እያደነቀ ቤተ ክርስቲያኑን እያጠነ ዙሮ ወደ ቤተ መቅደስ ገባ። ጸሎተ ዕጣኑን ሲጨርስ ወጥቶ ወደ እሷ መጣና እንደ ተከናነበች ባረካት። ፊቷን አላሳየችውም። ነገር ግን ከቤተ ክርስቲያን ወጥተው በአንድነት ተቀምጠው ሳለ እመቤቴ በእንደዚህ ያለ ክብር አይሻለሁ፣ ከወዴት መጥተሻል? ደህና መጥተሻልን? አላት። አዎን ደህና ነኝ አለችው። ከቤተ መንግሥት ወገን የምትመሲ ወንድ አሽከር የሴት ደንገጡር ሳታስከቲ ብቻሽን ለምን ትሄጃለሽ? አላት። እውነት ነው ከመንግሥት ወገን ነኝ። አሽከሮቼን አስከትዬ ያለኝንም ሁሉ ይዤ ስሸሽ ሞተ ለሚያገኘኝ ሁሉንም ወሰደብኝ እንጂ አለችው። ነገር ግን እኔን ከእርሱ እጅ እግዚአብሔር ስላዳነኝ ጸጋ ዛብ የሚባል አንድ ሰው ሚስቱ ተማረከች ሲሉ ሰምቼ ስለ እርሷ ሚስት ልሆነው ብዬ መጥቻለሁ አለችው። ይህንን ለምን አሰብሽ? ለካህን ሕጉን ክህነቱን ማፍረስ አይገባውምና። ዳግመኛ አንቺ የከበርሽ ሴት ነሽ፣ እርሱ ግን ምንም የሌለው ድሃ ነው። እርሱንም ብታገቢ ለአንቺ ውርደት ነውና። እርሱም እግዚአብሔር ሚስቴን ካልመለሰልኝ ሌላ ሴት አላገባም ብሎ ስመ እግዚአብሔር ጠርቶ ሲምል ሰምቼዋለሁ አላት። ከተማረከች በኋላ ይመልስለታልን? አለችው። እንኳን ከተማረከችበት ይቅርና ከሞተችም በኋላ አስነስቶ መስጠት ለእግዚአብሔር በተቻለው ነበር አላት። ዳግመኛም እንዲህ አላት፣ ነገር ግን ቃልሽ የእርሷን ቃል ይመስላል። እርሷም ፈገግ ፈገግ ብላ ሰው የሚመሳሰለው በቃል ብቻ አይደለም በመልክም ይመስላል እንጂ። ዳግመኛም ለዚያች ሴት ባሏ አንተ ነበርህን? አለችው። አዎን እኔ ነኝ ባላት ጊዜ እኔ እርሷን ንጉሥ አግብቶ አነገሳት ሲሉ ሰምቻለሁ። ከእንግዲህ ወዲያ ትመለስልኛለች ብለህ አትጠራጠር፣ የምታደርገውን አስብ እንጂ አለችው። ከዚህ በኋላ በቁጣ ቃል አንቺ ወራት የባሰሽ እንዲህ ያለ ነገር ስትናገሪ ለምን አታፍሪም? እግዚአብሔር ይህንን የዝሙት አነጋገርሽን ያርቅልሽ። የዘማኝ ሰውነት እንደ ውሻ ደም ርኩስ እንደ ቁስም የሚያጸይፍ ነውና። እግዚአብሔርና መላእክቶቹ ግን ንጹሕናን ይወዳሉ። ሃይማኖቱ እጅግ እንደ ጸና ባየችውን ጊዜ ፈጥና ተነስታ ከፊቱ ቁማ ክንብንቧን ገልጻ ታየችው። ጌታዬ ፈጽመህ እወቀኝ፣ እኔ ሚስት እግዚአርያ ነኝ ባለችው ጊዜ ደንግጦ ተነስቶ አንገቷን ይዞ ከጫማዋ ወድቆ እግሯን ጉልበቷንም ሳማት። እህቴ ሆይ እንደምን ሆንሽ? ከዚህስ እንደምን ደረስሽ? አላት። እግዚአብሔር በጥበቡ አደረሰኝ አለችው። ከአንተ ከተለየው ጀምሮ በጎ ነገር እንጂ ክፉ ነገር አላገኘኝም። እግዚአብሔር መልአኩን ወደ እኔ ልኮ አድኖኛልና አለችው። ያደረገላትንም ሁሉ ከመጀመሪያው እስከ መጨረሻው ድረስ ነገረችው። ጸጋ ዘአብን ይህንን ሁሉ ሰምቶ ወደ ሰማይ የተመለከተ ብቻውን ይህን ታላቅ ተአምር ያደረገልኝ የእስራኤል ፈጣሪ ይክበር ይመስገን፣ የጌትነቱም ስም ይክበር፣ ምስጋናውም ለዓለም ሁሉ ምሉ ይሁን ብሎ አመሰገነ። የሀገሩንም ሰዎች ሁሉ ጠርቶ እግዚአብሔር በምድር ያደረግልኝን ተአምራት ታዩ ዘንድ ኑ፣ ኃይሉን በእኔ ላይ የገለጠ ቸርነቱን አደረገልኝ። እንደ ኃጢአቴም ብዛት መጠን ይቅርታው በዝቶ ተደረገልኝ አላቸው። ሳይማረኩ የቀሩ የአገሩ ሰዎች ሁሉ ትንሹም ትልቁም ተሰብስበው እግዚአርያን በወርቅ ልብስ ተሸልማ አዩአት። ቀርበውም እጅ ነሷት። በዚህን ያህል ክብርና ገናንነት ማን አመጣሽ አሏት። በእርሷ የተደረገውን ሁሉ በነገረቻቸው
በተመቻቸውን ጊዜ በወዳጆቹ አድሮ ታምራት የሚያደርግ እግዚአብሔርን አመሰገኑ። ተማርከው ስለቀሩትም ያለቀሱ አሉ። የእግዚአብሔርን ሥራ ሲነጋገሩ ከቆዩ በኋላ ሥጋው ደሙ ተቀብለው ደስ ብሏቸው ወደ ቤታቸው ገቡ። ሕዝቡም በየቤታቸው ከተመለሱ በኋላ ማዕድ አቅርበው በሚበሉበት ጊዜ እግዚአብሔር ጸጋ ዘአብን እኔ ከአንተ ከተለየሁ ጀምሮ እስከ ዛሬ ድረስ ውሃ አልቀመስኩም፣ ነገር ግን ፈጣሪ እግዚአብሔር በጥበቡ እስከ ዛሬ ያደረሰኝ አለችው። ጸጋ ዘአብም ነገሯን ሰምቶ ፈጽሞ አደነቀና እርሱም ያገኘውን መከራ ሁሉ ከመጀመሪያ እስከ መጨረሻው ነገራት። ከተመገቡም በኋላ ፈጣሪያቸው ያደረገላቸውን ቸርነት መልአኩም የሠራላቸውን ሥራ ሲጨዋወቱ አደሩ። ስለ ደስታቸውን ብዛት እንቅልፍ በዓይናቸው ሳያዩ አደሩ። በተገናኙ በነጋው በመጋቢት በ23 ቀን ጸጋ ዘአብ የሚያጥንበትን ቀን ጨርሶ ወደ ቤቱ ገባ። በዚያችም ሌሊት በ23 ለ24 አጥቢያ አባታችን ተክለ ሃይማኖት ተጸነሰ። አንድነት ተኝተው ሳሉ እግዚአብሔር ራእይ አየች። ራእዩም እንዲህ ነበር። የብርሃን ምሰሶ ከቤቷ ውስጥ ቆሞ የምሰሶው ራስ ከሰማይ ደርሶ በዓለም ሁሉ ሕዝብ ሁሉ ነገሥታቱም ጳጳሳቱም በዙሪያውም ቆመው እኩሌቶቹም ሲሰግዱለት እኩሌቶቹም እርሱን ጥግ አድርገው ይቀመጣሉ። በእርሱም ላይ ብዙ አዕዋፍ ተቀምጠውበታል። እኩሌቶቹም ነጫጮች ናቸው፣ እኩሌቶቹም ቀያዮች ናቸው፣ እኩሌቶቹም አመድማ ናቸው፣ እኩሌቶቹም ዥንጉርጉሮች ናቸው፣ ጥቋቁሮችም አሉ። ይህንን ስታይ ጸጋ ዘአብ በእንቅልፍ ልቡ ስለተናገረ ሕልም ማየቷን አቋረጣትና ነቃች። እሱንም አነቃችውና ለምን ትጮኻለህ አለችው። ድንቅ ሕልም አይቼ ነው ሲላት ምንድነው አለችው። ከምንተኛበት አጎበር ስር ፀሐይ ሲወጣ ስፍር ቁጥር የሌላቸው ብሩሃን ከዋክብት በክንፉ ላይ ተቀምጠው ለዓለም ሁሉ ሲያበሩ ከብርሃኑም ብዛት የተነሳ አገሩ ሁሉ አበራ። ይህን ራእይ አይቼ ደንግጬ ጮኹ አላት። እግዚአብሔርም ይህ ነገር እጅግ ድንቅ ነው፣ ማንም ሊሰሙ አይቻልም፣ እኔም እንጂ እንዳንተ ድንቅ ሕልም አየሁ አለችው። ያየችውን ራእይ ሁሉ ነገረችው። እርሱም ሰምቶ አደነቀ። በዚህ ወራት በእኛ ላይ ምን ይደረግ ይሆናል እያሉ እርስ በርሳቸው ተጨዋወቱ። ይህን ሲነጋገሩ ለየራሳቸው ተኙ። እግዚአብሔርን ተኝታ ሳለች የመላእክት አለቃ ቅዱስ ሚካኤል ታያትና አነጋገራት። ቀድሞ ወንድ ልጅ ትወልጃለሽ ብዬ ነገርኩሽ፣ የተመረጠ ልጅ ዛሬ በማኅፀንሽ ተጸነሰ። በእግዚአብሔርና በሁለት ወገን ድንግል በምትሆን በእናቱ በክብርት እመቤታችን ዘንድ የተወደደ ነው፣ በመላእክትም ዘንድ እጅግ የከበረ ነው። ከብዙ ሥራው ለአንዲቱ ሰማይና ምድር መጠኑ አይሆንም። ይህንን ከነገራት በኋላ ተሰወራት። ለጸጋ ዘአብም ለእርሷ እንደነገራት ነገረው። ከታላቁ አባት ከአቡነ ተክለ ሃይማኖት በረከት ረድኤት ይክፈለን፣ አሜን። የተወደዳችሁ የተስካር ሚዲያ ተከታታዮች ከዚህ በመቀጠል የአቡነ ተክለ ሃይማኖትን ተአምር እናገራለሁ። ጸሎቱ፣ በረከቱ፣ አማላጅነቱ በእውነት ለዘላለም ይደረገልንና አባታችን ተክለ ሃይማኖት ያደረገው ድንቅ ተአምሬ ነው። ሙገር በሚባል ቦታ የዱር አራዊቶች በሚኖሩበት ጫካ ሕፃናቶች እየተጫወቱ ሳለ ነብር ቢመጣብን ምን እንሆናለን ተባባሉ። ከእነርሱም መካከል አንዱ ነብሩ ቢመጣና ቢይዘኝ ስለ ክቡር አባታችን ተክለ ሃይማኖት አትብላኝ እለዋለሁ አለ። ይህንንም እንዲህ እያለ በሚነጋገሩበት ጊዜ ነብሩ መጥቶ በሕፃኑ ላይ ባለበት።
እርሱም ስለ ክቡር አባታችን ስለ ተክለ ሃይማኖት አትብላኝ አለው። ነብሩም የአባታችንን ስም ሲጠራ በሰማ ጊዜ ደነገጠ። ይበላውም ዘንድ አልተቻለውም። ለመብላትም ባልተቻለው ጊዜ ተሸክሞ ወደ ማደሪያው ይዞት ሄደ። የሀገሪቱም ሰዎች የልጁን አጽም ፈልገው በማግኘት ይቀብሩት ዘንድ መፈለግ ጀመሩ። ነገር ግን አላገኙትም። እየፈለጉም ሳለ በሦስተኛው ቀን ነብሩ የወሰደውን ሕፃን በትከሻው እንደተሸከመው አገኙት። የልጁንም ቤተሰቦች ባያቸው ጊዜ የወሰድኩትን ሕፃን እበላው ዘንድ አልተቻለኝምና ልጃችሁን እንኩ ውሰዱ እንደ ማለት በጎዳናም አስቀመጠላቸው። ሰዎቹም ሕፃኑ ለ3 ቀን ያህል በምን እንደቆየ ጠየቁት። ሕፃኑም ይህ አውሬ ነጥቆ ከወሰደኝ ቀን ጀምሮ እናንተ እስከመጣችሁበት ጊዜ ድረስ ክቡር አባታችን ተክለ ሃይማኖት ከእኔ ጋር ሆኖ አንተ ሕፃን አይዞ አትፍራ፣ ወደ እናትህና አባትህ ዘንድ በሰላም ትሄዳለህ እያለ ያጽናናኝ ነበር አለችው። ቤተሰቦቹም ይህንን ነገር ሰምተው ምስጋና ገንዘቡ የሚሆን ልዑል እግዚአብሔርን አመሰገኑ። ክብር አባታችን ተክለ ሃይማኖትንም እያደነቁ ከዚያች ዕለት ጀምሮ በየወሩ መታሰቢያቸውን ማድረግ ጀመሩ። ጸሎቱ፣ በረከቱ፣ አማላጅነቱ ለሁላችን በእውነት ይደረግልን፣ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተስርይልን ዘንድ ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል